ሰላም ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ለምንም አይልም እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። ዛሬም እንደተለመደ በተለያየ በቀሚስ አይነቶች ወደ እናንተ ካች ብያለሁኝ። በጣም የሚያማምሩ እውነት በጣም የሚያማምሩ የሀበሻ ቀሚስ አይነቶች ናቸው። በየጊዜው ይዤላችሁ መጣው በተለያየ ዲዛይን እና ከለር ውብ የሆነው የአልባሳት አይነቶችን ነው ይዤላችሁ የምመጣው ማለት ነው። እውነት በጣም ነው የሚያምሩ። ራሴን ማድነቄ ሳይሆን እኔ ማለት ለራሴ በጣም ነው የሚያምሩ ቀሚሶቹ ማለት ነው። እናንተም እንደምትወዱት ተስፋ አደርጋለሁኝ። ከወደዳችሁ ደግሞ ዘሪቱ ሎቭ ዲዛይነር ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ ለብዙዎች እንዲደርስ ማለት ነው። ስለምታበረታቱኝም ደግሞ እጅግ አድርጌ አመሰግናለሁ። እውነቴን ነው የምላችሁ፣ እጅግ አድርጌ አመሰግናለሁ። እኔ ቃላት የለኝም። ከዛም ባሻገር ደግሞ የትኛውም ዓለም አቀፍ የዓለም አቀፍ የሚባለው ዓለም አቀፍ የትኛውም ቦታ እናደርሳለን። ካናዳ፣ አውሮፓ፣ ለንደን፣ ጣሊያንያ፣ አሜሪካ፣ ጀርመን፣ ሳውዝ አፍሪካ የትኛውም አረብ ሀገራትም እናደርሳለን። ምናልባት አረብ ሀገራት የተወሰኑ ነገሮችን ላናደርስ እንችላለን። ስለዚህ እናንተ ደግሞ ቤታችሁ ላይ ቁጭ ብላችሁ እነዚህ ውብ የሆነውን እውነት በጣም የሚያማምሩ የሸማኔ እጅ ይባረክ። እውነተኛ ኢትዮጵያኖች ጥበበኞች ነን። አበሻ የተባልነው ባይዘዌ አበሻነቴን ለማድነቅ ብቻ ሳይሆን የአበሻን ሁሉ ነገር ስትቀምሱ እውነቴን ነው የምላችሁ ዶሮአችን የሚጣፍጥ ምግባችን የሚጣፍጥ የሀገራችን አፈሩ ራሱ ይጣፍጣል አይደል እንዴ? እስቲ ሌላ ሀገር የምትኖሩ ሰዎች ኮሜንት ላይ ጻፉ። ማን እንደ ሀገራችን? እግዚአብሔር ብቻ ሰላሙን ይስጠን እንጂ እዚህ ጋር ሆነ ላይ ስደት ላይ የበግ ስጋ የሁሉንም ስጋ ቀማምሻለሁ፣ ግን ስጋውን የበግ ስጋ እንደ እንትን ነው እንደ ቃንጫ ይላጣል። እንደዚህ ስታረጉ እንደ ቃንጫ ነው እንትን የሚለው። የዶሮ ስጋ ሙራ ነው የሚለው። ስጋ አይልም። 10 ጊዜ ድብና እርግታችሁ ብትሰሩ ምንም ጣዕም አይሰጥም እንደ ኢትዮጵያ። የኢትዮጵያስ ግን ብቻ በሽንኩርትና በጨው ብቻ ብትሰሩ እውነት መረቁ ብቻ ነው የሚያጠጣው የኢትዮጵያ ዶሮ ማለት ነው። እና እስቲ ሀገሬን ዶሮ የምበላበት ቀን ናፍቆኛል። ከስደት ከወጣሁኝ ቆይቻለሁ። ወደ ሀገር አልገባሁም። አሁን ወደ 6ኛ ዓመት ይዣለሁኝ። እስቲ ሀገሬን ገብቼም ደግሞ ዞር ብዬ ተመልሼ እንድመጣ ጸልዩልኝ። አሁን አገሬ እያስበላኝ ነው። ትዳርም እየሸተተኝ ነው። ዛሬ ወሲያ እየነገረች ነው። እንዴት ቪዲዮ አለ የምታደርገው እንዳትሉኝ ብቻ። አዎ በቃ አሁን በቃኝ። ትዳር ልጅ እየሸተተኝ ነው እና አገርም እየሸተተኝ ነው። የሀገሬን ምግብ ከቀመስኩኝ ያው አለ ሁሉም ነገር እዚህ ነገር ግን የሀገራችን አፈር ያፈራውን አይተካም። ስደት ላይ ያለው ነገር አጠቃላይ ምግብ ብትሉ ሁሉም ነገር የእናት ኢትዮጵያ ሀገራችን ከመሬት ያፈራውን ምግብ የትኛውም ዓለም ላይ ብትኖሩ እንደዛ አይነት እንደ ኢትዮጵያ የምግብ አይነቶች እናገኛለን ማለት ህልም ነው፣ ውሸት ነው፣ አይገኝም። ምንም ከሀገራችን ከአፈራችን የወጣ ምግብ ነው ኢትዮጵያ የሚሸተውና አበሻ የሚሸተው። ማን እንደ ሀገሬ? እስቲ አገሩን የሚወድ ኮሜንት ላይ ጻፉ። አሁን ሀገሬ እየናፈቀችኝ ነው። በማል የህፃን ድምጽ ሲገባ አቋረጥኩትና ተመልሼ መጥቻለሁ ማለት ነው። እና ምን እንደ ሀገሬ ምግብም ይሁን ምንም ኢትዮጵያን የሚደርስ አገር የለም በምንም ነገር። በኢትዮጵያ ሁሉም ነገር ነው ጣፋጭ፣ ሁሉም ነገር እያንዳንዱ ከሀገራችን የሚወጣ አሁን ምናልባት አላቅም እንጂ ኬሚካል እየገባበት የምግቡን ጣዕሙን እያበላሹ ከሆነ ነው እንጂ በተለይ እንደዚህ አዲስ አበባ በትልልቅ ከተሞች ላይ እንደዚህ አይነት ነገር ሊያጋጥም ይችላል። ግን እንደ ክፍለ ሀገር እንደዚህ አይነት እንትን አካባቢ ምግቡ እንደነበረ ነው ይኖራል ብዬ የማስበው። እስቲ ሀገር ያፈሬም እግዚአብሔር በሰላም ያብቃሽ በሉኝ። ስለዚህ ዛሬ ምን ለማለት ፈልጌ ነው ይሄንን ሁሉ ነገር ያወራሁት? ቀሚሳችን፣ ልብሶቻችን፣ ከለራችን፣ ሁሉ ነገራችን ያምራል። ብቻ አሁን እኔ የቀረው ነገር ምንድነው የድሮ አንድነታችን ቢመለስ። እንደ ሰውኛ ሰው ሁሉ እኩል ነው። በቃ ማንኛውም አይነት ሰው ነው አይደል?
ሰውን እንደ ሰውኛ ምን ነው የምንወድበት በቃ የድሮ ፍቅራችን እንዲመለስ እፈልጋለሁ። አሁን የጎደለብን ይሄ ነገር ብቻ ነው፣ አንድነታችንና ፍቅራችን እንደ ድሮ ቢሆን ደስ ይለኛል። እና ያ ነገር ነው የጎደለን እንጂ እግዚአብሔር ሁሉ ነገር ጨርሶ ነው የሰጠን። እግዚአብሔር ይመስገን ምንም ነገር አልጎደለብንም። በመልክ ብትሉ፣ በልብሶቻችን ብትሉ እና በምግቦቻችን ብትሉ ምንም ነገር አልጎደለብንም። እግዚአብሔር ይመስገን ሁሉ በጣም ሲያማምሩ ሀገራችን ብዙ ሁሉ ነገሩ በሚያምር ነገር ተባርከናል። በሚጣፍጥ ነገር ተባርከናል። የሰው ፍቅር ብትሉ፣ የሰው ከለር መልካችን ብትሉ፣ አንድነታችን፣ ህዋነታችን ማለት አሁን ስደት ላይ እኔ ብዙ ነገር አይቻለሁ። እግዚአብሔር ይመስገን ብዙ ነገር ተምሬያለሁ። ብዙ ነገር አይቻለሁ። አሁን እዚህ ሀገር አሁን ባለበት ሀገር ላይ መንገድ ላይ ቁጭ ብሎ የሚለምን ሰው ይያዛል፣ አይሰጥም። የኔ ቢጤ መንገድ ላይ አሁን ቁጭ ብሎ ከለመነ ብር አይሰጥም። እንኳን ለተራ በራሱ አይሰጥም። ምናልባት ጾም ሰዓት ጾም ማለት ረመዳን ሲገባ ነው እንትን የሚያደርጉት እንጂ ለምን አይቻልም። ብርም አይሰጥም ሲጀመር እና እንደዚህ አይነት ነገር አለ አብዛኛው ጊዜ። ስለዚህ አገራችን ህዋነታችን ካለቀሰ እናለቅሳለን፣ ካዘነ ደግሞ እናዝናለን። እና አብዛኛው ኢትዮጵያ ውስጥ ያለ ህዝብ ህዋደግ በቃ ምን ልበል እኔ እና በዛም ልክ ደግሞ በተለያየ በጥበብ አይነቶች ተባርከናል። በመሬት በአፈር ተባርከናል፣ በአየር ተባርከናል። እና እግዚአብሔር ይመስገን ምንም ነገር አላጎደለብንም በሀገራችን። አሁን የጎደለብን ነገር ብዬ ማስበው አንድነታችን እንዲመለስና ፍቅራችን እንዲመለስ የድሮ ማንነታችን እንዲመለስ ነው ጸሎቴ። ስለዚህ ዛሬ እንደዚህ ጽድት ያለ በጣም ያማምሩ የሀበሻ ቀሚሶች ነው ወደ እናንተ ይዤላችሁ መጣሁ። እንደምትወዱት ተስፋ አደርጋለሁ። ይሄ ሁሉ ነገር ልናገር የቻልኩኝ ቀሚሱ በጣም ነው የሚያምሩ። በጣም በቃ ምን ልበልና በተለይ ለሰርግና ለተለያየ ለመልስ ለተለያየ ለግብዣ የሚሆኑ በምትፈልጉት ዲዛይን እና ከለር ይሰፋል ማለት ነው። በግሩፕም ይሁን በቡድንም ለተለያየ ዝግጅት ማሰራት ወይም ማዘዝ ከፈለጋችሁ ማዘዝ ትችላላችሁ። እነዚህን ማስተዋወቀውን የሀበሻ ቀሚሶችን እንዴት ነው የምናገኘው ብላችሁ ጥያቄ ለሚኖርባችሁ እስካሁን ድረስ ግን ዩቲዩብ ዲስክሪፕሽን ቦክስ ላይ የተቀመጠ የቴሌግራም ቻናል ሊንኬን ማግኘት ያልቻላችሁ የራስ የዘሪቱ ሉክ ዲዛይነር ቻናል ቤተሰቦቼ የማታቋላችሁ እስካሁን ድረስ። ስለዚህ እነዚህ ማስተዋወቃቸውን የልብስ አይነቶችን እንዴት ነው የምናገኘው ብላችሁ ጥያቄ ለሚሆኑባችሁ በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ አለ። በስተጀርባ ማለት የሆነ ሞር የሚለውን ስትነኩ ፕሮፋይሌን ጋር መታችሁ ሞር የሚለውን ስትነኩ ከሞር በስተጀርባ የቴሌግራም ሊንክ አለ፣ የዋትስአፕ ሊንክ አለ፣ የቫይበር ሊንክ አለ፣ የኢሞ ሊንክ አለ። አብዛኛው ጊዜ ግን ስራ የምሰራው ቴሌግራም ቻናል ሊንኬ ነው። በዛ ገብታችሁ እነዚህ ማስተዋወቀውን የልብስ አይነቶች ስክሪን በማንሳት በውስጥ መስመር በተቀመጠ በቴሌግራም ቻናል ሊንክ ፎቶም ወይም ፒክቸሩን በመላክ ማዘዝ ትችላላችሁ። እና ከዛም ባሻገር ደግሞ አሁንም በመሀል ማስተዋወቅ የምፈልገው ነገር ቀብድ መጀመሪያ ታስገባላችሁ በዋጋ ከተስማማን በኋላ። አሁንም ሁሉ ጊዜ የምናገረው ነገር ሳይዛችሁን በስነ ስርዓት ልብስ ቤት ተለክታችሁ ብትልኩ የተመረጠ ነው። ከምንም በላይ ሁሉ ጊዜ የምናገራት ቃል ናትና ልብስ መግዛት ሳይሆን በተለይ በኦንላይን ኦርደር የምታደርጉ ሰዎች የራሳችሁን ሳይዝ ጠንቅቃችሁ ማወቅ አለባችሁ። 10 ጊዜ ልብሱ ቆንጆ ቢሆን የራሳችሁ ሳይዝ ካልሆነ ይወርዳል። የሆነ ነገር ወይ ሊረዝም ይችላል፣ ወይ ሊጠብ ይችላል፣ ወይ ሊሰፋ ይችላል። እና 10 ጊዜ ልብሱ በውድ ዋጋ ተገዝቶ 10 ጊዜ መልኩ ራሱ ቢያም ስፒከሩ ትንሽ እንትን እያለ ነበር። የሆነ ድምጽ ጥርት አላለም። ለመደለትም እንትን ብሎኛል፣ ግን አልደልተውም፣ ብዙም አይከፋም። ስለዚህ እንደዚህ አይነት አሁን ስፒከሩን ያስተካከልኩት ፊት ትንሽ ይንጣጣ ነበርና እና ማንኛውም አይነት የልብስ አይነቶችን ኦርደር ስታረጉ ከምንም በላይ ቼክ ማድረግ ወይም እርግጠኛ መሆን አለባችሁ። ሳይዛችሁን እያንዳንዱ የሰውነታችሁን ሳይዝ በስነ ስርዓት ተለክታችሁ ወይም መስለክታችሁ ማዘዝ አለባችሁ ማለት ነው። ምክንያቱም ልብስ ስትገዙ የራሳችሁ ሳይዝ ካልሆነ 10 ጊዜ ልብሱ ቢያምር ሳይዛችሁ ካልሆነ ልብሱ በምትፈልጉት ሁኔታ ላታገኙ ትችላላችሁ። ስለዚህ ውድና የተከበራችሁ የዘሪቱ ሉክ ዲዛይነር ቻናል ቤተሰቦቼ ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ የሀበሻ ቀሚሶችን ነው ወደ እናንተ ይዤላችሁ መጣሁኝ። እንደምትወዱት ተስፋ አደርጋለሁ።
ደግሞም ያው ብዙዎቹ እየገዛችሁ ነው። ብዙዎቻችሁ ደግሞ ያምራል በርቺ የምትሉኝ የምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም የራሳችሁ የሆነ ሀሳብና አስተያየት በኮሜንታችሁ ማስፈራችሁ እንዳትረሱ ማለት ነው። እንደዚህ ጽድት ያለ በጣም ያማምሩ የተለያዩ የሀበሻ ቀሚሶችን ሁሉ ጊዜ በተለያየ ዲዛይን እና ከለር ይዤላችሁ መጣ ይሆናል ማለት ነው። ከዛም ባሻገር ደግሞ ለህፃናት፣ ለአዋቂ፣ ለየትኛውም ሰው ልጅ የሚሆን የልብስ አይነቶችን እናዘጋጃለን። በተለይ የሀበሻ ቀሚሶችን እናዘጋጃለን። በትዕዛዝ ነው አብዛኛው ጊዜ የሚሰራው። ስለዚህ ይሄ ለኤግዛምፕል እና ለናሙና የሚሆን የልብስ አይነት ነው። በዚህ ውስጥ ደግሞ ሳስተዋውቅ ወይም እዚህ ውስጥ ለቅቄ እናንተ የምትፈልጉትን አይነት ማንኛውም አይነት የሀበሻ ቀሚሶችን እዚህ ውስጥ ካላገኛችሁ ከየትኛውም ሶሻል ሚዲያ ሹት ስክሪን ወይም ፎቶውን ዳውንሎድ ማድረግ በተቀመጠ በዩቲዩብ ዲስክሪፕሽን ቦክስ ላይ በተቀመጠ በቴሌግራም ሊንክ ላይ ገብታችሁ ፎቶ ወይም ፒክቸሩን በመላክ ልብሱን በትዕዛዝ ማሰራት ትችላላችሁ። ከዛም ባሻገር ደግሞ የመለኪያውን ራሳችሁ እንደምትችሉ ይሄንንም ራሳችሁን ማሳመን አለባችሁ። የኪሎ ደግሞ እንደ ጥለት ነው። አጠቃላይ በአንድ ላይ ንገሪ ዋጋውን አስቀምጪው ብላችሁ ብዙዎቹ የምትጠይቋላችሁ። እንደዚህ ሳስተዋውቅ ዋጋ አንዳንድ ልብሶች አንዳንድ ጊዜ ላስቀምጥ እችላለሁ፣ ግን አብዛኛው ጊዜ አላስቀምጥም። ምክንያቱም ዋጋው ከጊዜ ጊዜ ሊጨምር ሊቀንስ ስለሚችል ማለት ነው። ስለዚህ ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦች ዛሬ ቆይታ ይሄን ይመስላል። በቀጣይ ደግሞ እንደዚህ ለየት ባለና በተለያየ ዲዛይናዊ እና ፋሽናዊ በሆኑ በአልባሳት አይነቶች ወይም በሀበሻ ቀሚሶች አይነቶች እስከምንገናኝ ድረስ ይህንን ቪዲዮን ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱ ለብዙዎች እንዲደርስ ማለት ነው። የትኛውም ዓለም እናደርሳለን፣ የትኛውም ሀገር እናደርሳለን። እናንተ ብቻ ማዘዛችሁን እንዳትረሱ። ከዛም ባሻገር ሀሳብ አስተያየታችሁን በኮሜንታችሁ መስፈራችሁ እንዳትረሱ። እግዚአብሔር ይመስገን እንደነገርኳችሁ ቻናሌ በጣም እያደገልኝ ነው። በማንበርታት በደጋግ በኢትዮጵያኖች ሰዎች ማለት ነው። ውድ የሆኑ የተከበሩ በጣም መልካም የሆኑ ቤተሰቦችን አፍርቻለሁ። እግዚአብሔር ይመስገን ተመስገን። ከምንም በላይ ሰው ፍቅር ስጠኝ የሚባለው ለካ ለዚህ ነውና እዚህ ጋር አመሰግናለሁ። ያው የሚባለው ነገር የለም። ስለዚህ እንደዚህ አይነት ውብ የሆነው አሁን ይሄ ቀሚስ በጣም ነው የሚያምረው ሁሉ ነገሩ። አብዛኛው ጊዜ ደግሞ አንዳንድ ከስተመሮች ልብሱን በጣም ይወዱታል ዋጋው እና ልብሱን ደንግጠው ነው ሊገዙ ተንደርድረው ሲመጡ ዋጋውን ሲነገራቸው ግን የሚሸሹ ብዙ አብዛኛው ከስተመሮች አላችሁ ማለት ነው። እና ምን ለማለት ፈልጌ ነው እንደዚህ ልብሱ እንዳማረ ሁላ ዋጋውም እንደዛ ነው። ከዛም ባሻገር ደግሞ እናንተ ይሄንን ልብስ እኔ ጋር ስትጠይቁ ሌላ ጋም ጠይቃችሁ ዋጋውን ምን ብላችሁ እኔ ጋር መታችሁ መጠየቅ ትችላላችሁ። ምክንያቱም ሌላ ጋር የሚጠይቃችሁ እኔም ጋር የጠየቃችሁ አንድ ሲሆን እኔም አልዳክሙም እናንተም አልዳክሙ ስትከራከሩ ወይም ዋጋውን ስንስማማ ቶሎ ሂሳቡን እንቆርጣለን ማለት ነው። ስለዚህ ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ የቀሚስ አይነቶችን ይዤላችሁ የመጣሁኝ እንደምትወዱ ተስፋ አደርጋለሁ። ዘሪቱ ሎቭ ዲዛይነር ቻናልን ከወደዳችሁ አሁንም ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። ሁሉ ጊዜ እንደዚህ አዳዲስ የሆኑ በጣም የሚያማምሩ የቀሚስ አይነቶች ወይም የሀበሻ የአልባሳት አይነቶችን በየጊዜው ይዤላችሁ መጣ ይሆናል። ስለዚህ ዛሬ ቆይታዬ ይሄንን ይመስላል። በጣም ውብ ሆኖ በጣም የሚያማምሩ የቀሚስ አይነቶችን ነው ይዤላችሁ የመጣሁኝ። ሁሉ ጊዜ ይዤላችሁ የመጣው የቀሚስ አይነት አንድ አይነት አይደለም። ከለሩም ዲዛይኑም ፋሽኑም ለየት ያለ የሀበሻ ቀሚስ አይነት ነው ይዤላችሁ መጣም ይሁን ማለት ነው። ስለዚህ ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦች ዛሬ ቆይታዬ ይመስላል። በቀጣይ ደግሞ በተለያየ አልባሳት አይነቶች እስከምንገናኝ ድረስ አገራችን እግዚአብሔር ባራቱን ማዘን ሰላም ያርግልኝ እያልኩኝ ስለዚህ ይህንን ቻናል ወደ እናንተ ሲደርስ ሼር ማድረጋችሁ ኮፒ ማድረጋችሁ እንዳትረሱ። አበረታቱኝ። ማንኛውም ሀሳብ አስተያየትም ካለ በኮሜንት መጠየቃችሁ እንዳትረሱ።
ሼር ላይክ ሰብስክራይብ በማድረግ አበረታቱ። ሁልጊዜ እንደዚህ ውብ የሆኑ በጣም የሚያማምሩ የአበሻ ቀሚሶችን በየጊዜ ይዤላችሁ መጣ ይሆናል። ውድና የተከበራችሁ የዘሪቱ ሎቭ ዲዛይነር ቻናል ቤተሰቦቼ ቆይታ ይሄንን ይመስላል። ዛሬ ውብ የሆኑ በጣም የሚያማምሩ የአበሻ ቀሚሶችን ነው ይዤላችሁ መጣሁ። እንደምትወዱት ተስፋ አረጋለሁ። እንደተለመደ ውዷን እናት ኢትዮጵያ ሀገራችን እግዚአብሔር በአራቱም ማዕዘን ሰላም ያርግልኝ። ቻው ቻው።